ክቡር አቶ ኢብራሂም ዩሱፍ የድሬዳዋ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ እንግዲህ ዛሬ በድሬዳዋ ከተማ ላይ እየተዘዋወርን ምሽቱ ውብ ሆኖ በኮሪደር ልማት በጣም አምሮበት ነው እያየን ያለነው። እስኪ ይሄ ኮሪደር ልማት መቼ ነው የተሰራው? ይሄ ቦታ ምን ነበር? ለአካባቢውስ ያመጣው ጥቅም ምንድነው የሚለውን የተወሰነ ማብራሪያ እንዲሰጡ ይፈልጌ ነበር። አመሰግናለሁ ፈዲላ። በመጀመሪያ እንኳን ወደ ውዲቷ የፍቅርና የአብሮነት እንዲሁም ደግሞ ትንሿ ኢትዮጵያ ከተማ ሰላም መጣችሁ ማለት ፈልጋለሁ። ያው እንዳልሽው ይሄ ኮሪደር ልማት የተጀመረው በዘንድሮ ዓመት ከያዝናቸው የኮሪደር ልማት ስራዎቹ አንዱ ነው። ተለምዶ ያው ነምበር 1 የሚባል አካባቢ ሰፈር ያለ ነው። ከዚህ ቀደም ይሄ አካባቢ ያው ብዙ በንግዱና እንዲሁም ደግሞ በእንቅስቃሴው ብዙም የማይታወቅ ምናልባት በተለምዶ አብዛኛው ዴድ ኮሪደር የሚባል የነበረ ነው እና እዚህ አካባቢ ላይ ዜጎች በምሽት ለመንቀሳቀስ በጣም የሚቸገሩበት እንዲሁም ደግሞ አላስፈላጊ የሆኑ ነገሮች የሚካሄዱበት አንዳንዴም ብሎም ደግሞ ስጋቶች ብለን ከምንለያቸው አካባቢ የነበረ ነው። እንግዲህ በዋነኝነት ያው የኮሪደሩ ጽንሰ ሀሳብ እንደ ሀገር በክቡር ጠቅላይ ሚኒስትራችን ከተሞች የተዋቡ ለዜጎች ምቹ እንዲሆኑ ብሎም ደግሞ ኢትዮጵያ ካላት ታላቅነት አንጻርና በጣም ቀደምት ታሪክ ያላት ሀገር ነች ኢትዮጵያ። በዛ ልክ ሊመጥኗት እንዲችሉ ከተሞቹም በዛ ልክ ያማሩና የተዋቡ እንዲሆኑ በሳቸው ኢኒሼቲቭ የከተሞችን ማስዋብ ስራ ሲጀመር ድሬዳዋም እንግዲህ ከዛ በተለይ ከአዲስ አበባ ቀጥሎ ኮሪደሩን ለመስራት በእቅድ ከያዝናቸው ውስጥ ይሄንን ሳይት ነው የመረጥነው። እንግዲህ ይሄ ሳይት ሲመረጥ ከዚህ ቀደም የነበሩ አሁን የምታያቸው ትላልቅ እነዚህ ዛፎች ቀድሞ የነበሩ ዛፎች ናቸው። በዋነኝነት እንግዲህ እነዚህን ዛፎች ሜንቴን የማድረግ እነዚህን ባገናዘበ መልኩ ድሬዳዋ ሞቃታማ ነች። ቢያንስ ዜጎች መጥተው የሚዝናኑበት ለዜጎችና ለነዋሪዎች ምቹ የሆነ አካባቢ ለመፍጠር ታስቦ የተሰራ ኮሪደር ነው። የተወሰኑ እዚህ አካባቢ ላይ አላስፈላጊ የሆኑ ግንባታዎች ነበሩ። እነዛን ግንባታዎች በተለይ እዛ አካባቢ ያሉ በኑሮ ዝቅተኛ የሆኑ ሰዎችን የማነጋገር የማወያየት እነሱን አሳምኖ ደግሞ ተገቢውን ለነሱ የሚገባውን ነገር በማዘጋጀት አስተዳደሩ አንዳንዶቹ እነሱ የተከሏቸው ተክሎች አሉ። አሁን የምናያቸው እነዚህ ብርቱካኖች፣ መንደሪኖች እነዚህንም ጭምር ለነሱ ተገቢውን ካሳ በመክፈል እነሱን ከዚህ ቦታ የማንሳት ስራ ነው የተሰራው። ከዛ በኋላ ደግሞ የዚህን አካባቢ ዲዛይን ሙሉ ዲዛይኑን በመስራት የአስተዳደሩ ካቢኔ ዲዛይኑን አጽድቆ ወደ ስራ ተገባ ማለት ነው። እንግዲህ ይሄ ኮሪደር በጣም አንዱ እንደ አስተዳደራችን ትልቅ ልምድ የተወሰደበት እና በሌሎችም ኮሪደሮች ላይ ከዚህ ያገኘነውን ልምድ ይበልጥ ያሰፋንበት ነውና የስራ ባህሉን የቀየረ ኮሪደር ነው። በተለይ 24 ሰዓት በእንቅስቃሴ የነበረ ነው። እነኚህ ስራዎች አንዳንዱን ትላንት አይተሽ ዛሬ ስትመጪ ተለይቶ ነው የምታዩ ማለት ነውና ኮሪደሩ በጣም የሚለየው ደግሞ የኢትዮ ጅቡቲ ምድር ባቡር ከድሬዳዋ ወደ ደወሌ የሚያደርገው በዚህ ነው ጉዞም እሱንም ሜንቴን አድርገን ነው። ስለዚህ ይሄ ኮሪደር የተሽከርካሪዎች ወይ ደግሞ የመኪና መንገድ አለው፣ የብስክሌት መንገድ አለው፣ ባቡር አለው፣ የእግረኛ መንገድ አለው። ግሪነሪዎቹን እንደምታዩ ደግሞ ከሁሉ በተለየ መልኩ በስፋት ግሪነሪ ነው ያለው። እሱ ብቻ አይደለም፣ ዜጎች ቁጭ ብለው ሊወያዩበት፣ ሊዝናኑበት፣ ሊያነቡበት የሚችሉ እንደዚህ አይነት ምቹ ቦታዎች ያለበት ነው። ይሄን ብቻ አይደለም፣ መተው ሰው ሲዝናና ደግሞ ሻይ ቡና የሚልበት የሆነ ፋስት ፉዶች የሚዘጋጁበት በየኢንተርቫሉ የመስተንግዶን ሊሰጡ የሚችሉ አገልግሎቶችን ያቀፈ ነው። የመኪና ማቆሚያዎች በስፋት ሰው መኪናውን ይዞ መጥቶ አቁሞ ወክ የሚያደርግበት እንዲሁም ደግሞ
እዚህ አካባቢ ላይ ያሉት ስትሬት ላይቶች በቀጣይ ዋይፋይ ያላቸው ሰው እዚህ ቁጭ ብሎ በተለይ ወጣቱ ያንን አገልግሎት የሚያገኝበት ነው። እንዲሁም ደግሞ ድሬዳዋ የምታወቅበት ባቡር ስለሆነ የባቡር ፋውንቴን አይተሽው ከሆነ ቅድም ያየ ነው። ባቡሩን አድሰን አስቀምጠን ታሪካዊ እንትኑን ሳይለቅ በዛ ልክ ሰው ድሬዳዋ ሲመጣ ባቡርን በደንብ የሚያይበት አብሮ ደግሞ ከባቡሩ ጋር ኢንኮርፖሬት ያደረግነው ፋውንቴን አለው ማለት ነው። በየኢንተርቫሉ ደግሞ እንዳልኩሽ ሰዎች ቁጭ ብለው የሚዝናኑበት፣ ተማሪዎች ቁጭ ብለው የሚያነቡበት፣ አዛውንቶች ቁጭ ብለው የሚወያዩበት እንግዲህ ይሄንን ያካተተ ነው። ድሬዳዋ የምታወቀው ደግሞ በፍራፍሬ ነው። አሁን ድሬዳዋ ሙዝ፣ መንደሪን፣ ብርቱካን፣ ሎሚ እነዚህ ፍራፍሬዎች የድሬዳዋ ኢንዲጂነስ እንትን ናቸው። ይሄንንም ደግሞ እንዲይዝ እዚህ የተከልናቸው ዛፎች ሁሉም ኢንዲጂነስ የከተማዋን እንትን ናቸው እና የተለያዩ ደግሞ ማስዋቢያ አበባዎች አሉ። በተለይ ከድሬዳዋ ጋር የድሬዳዋ ዛፍ የሚባለው የጃካራንዳ የሚባለው በጣም አበባን የያዘ ትልቅ አይነት ከተማን የሚያሳምር ዛፎችንም ተክለናል ማለት ነው። ፋውንቴኖች አሉ። በጣም አካባቢው ሊለውጡ የሚችሉ የጀስት ልክ ወተር ዳንሲንግ አይነት እንቅስቃሴ ያላቸው ፋውንቴኖች አሉ። የተለያዩ ላይቶች አሉ። እንደምታውቂያቸው በተለይ ከአካባቢው ጋር ሊሄዱ የሚችሉ ላይቶችን ያካተተ ኮሪደር ነውና ምናልባት በጣም ልዩ የሚባል ኮሪደር ነው ማለት ይቻላል። ሁሉንም ፋሲሊቲዎች በመያዝ ማህበረሰባችን አገልግሎት እየሰጠ ነው። እንግዲህ ሰው ይሄን ፋሲሊቲ በመኖሩ አሁን እንደምታዩ እስከ ሌሊቱ ሚድናይት ድረስ ሰው እንደፈለጉ የሚዝናናበት፣ ሁለተኛ ደግሞ በእግር መሄድን ኤክሰርሳይዝ እያደረገ ነው። ሰው በእግር እየሄደ ነው ለጤንነቱ። ቤተሰብ ህጻናትን ይዘው መጥተው እዚህ ይሄዳሉ። የህፃናት መጫወቻዎች አሉ። እነዚህን ሁሉ ያቀፈ ኮሪደር ነውና የድሬዳዋን ገጽታ የቀየረ ነው ማለት ይቻላል እና ማህበረሰቡም ይሄን በማየቱ በጣም ደስተኛ ነው። በጣም ኢምፕረስድ ሆኖ ከግንባታው ጀምሮ ለዚህ ትልቅ አስተዋጽኦ እያደረገ ነው ያለው። ከዚህ ቀደም በጣም የተዳከሙ የንግድ ቤቶች አሁን ኮሪደሩ በመሰራቱ ሪቫይቭ አድርገዋል። እነሱም አብረው ደግሞ ያው እንትን ብቻ ፕሮጀክቱ የመንግስት ብቻ አይደለም። ማህበረሰቡ የራሱን የንግድ ቤቶች የማስዋብ መብራት የማድረግ እነዚህ ነገሮች በደንብ እየሰራን ያለውና አብሮ የኮሪደሩ አካል ሆኖ በደንብ እየተንቀሳቀሰ ያለበት ሁኔታ ነው ያለው።